አካችሁ አረ የሰው ህይወት ለመጠጥ እንደዚህ አትሩጡ። በቀልድም ቢሆን አይደረግም። በዚህ ደረጃ እየወረደ የሰው ባል እየተነካካ እንደ እቺ ልጅ የእውነት ሆኖ የሆነ ነገር ብትሆንስ? እንደዚህ ተደራርበው ይሄ ታሪክ ኖርማል ታሪክ ነው እንዴ? ዩዘር አሁን ይሄ ነገር እውነት ነው ብለሽ አምነሽ ነው? ሁለቱም እኮ ይታወቃሉ። ከምሬ ነው። ተዋወቁም ተገናኙም አልተገናኙም ይሄ ታሪክ የእውነትም ይሁን አይሁንም ሴቶቹ ለምንድን ነው ማያርፉት ነው የኔ ጥያቄ። እኔ ሴት ላይ ነው ችግሬ። ሴቶች የሰው ባል ለምንድን ነው በቃ ሁለት ቀን ነው ገና አልተለያዩም። ለራሳቸው ይላችሁ እንዴ ቢለያዩ እንኳን መጥተው ሴት የሰው ባል እንዲህ ነው አይባልም። ቢለያዩ እንኳን በሁለት ቀን መታ ከቤት ውጭ እሱስ ቢሆን በየቀኑ ከቤት ውጭ እያለ ለተኩሉ የሚናገርበት ምክንያት ምንድን ነው? ቢታወቁስ ለምንድን ነው እንደዚህ የሚያደርገው? ለምን እንደዚህ የሚያደርጉት? እኛ ለምንድን ነው እንደዚህ የሚያስተምሩ? ለእኛ ጥሩ ነገር ነው እንዴ? እኛን ያስኬዳል ይሄ ነገር? እንዴት አሁን ትውልድ ስንት ህፃን ነው የሚያየው ይሄ ነገር? ስንት 15 ማማዬ የና አብርሽን እኮ ነው ገልብጦ የመጡት። የአብርሽን ስራ ነው እኮ ገልብጦ የመጡት። አብርሽ እኮ ቆፍጣና ነው። እባክሽ ኧረ እባክሽ ሲያወራ እራሱ እኮ ማለት ነው በጥሩ እንትን እኮ ነው አስፈል እንደሱ እኮ ብቻ። ለማንኛውም እናንተ ራሳችሁን እንትን አትበሉ፣ አይመማችሁ፣ አትጨናነቁ። የራሳችሁን ጨዋታ ዝም ብላችሁ ፏፋሽ በሉ። የሚያስጨንቀኝ ነገር አላችሁ እነዚህ ደግሞ ሆነ ስንት የሚያስጨንቀኝ ነገር በተለይ ዩዘር ሀኒቾ ነው ገኒ ያደለማረኔ እንደዚህ አይነት ነገር ውስጥ የገባሁት በስመ አብ። ወደ ራሳችሁ ተመለሱ። ሉዘር ማለት ነው። የምሬ ነው። እንዳትናደጅ የኔ ውድ ማለት ነው። ሁላችሁም ተስማምቶ ነው የሚሰሩት። ስሜተኛ አትሁኝ። አዎ ለምን በዚህ ላይ ደግሞ ሃይሜ ይገርማል። ከሴት ጋር የተኛ ፎቶ የሰራች ለወደፊት ህይወቷ ስችልች ምንድን ነው የሚባለው? በጣም ነው የሚያስጠላው። ግን ምን እናደርገዋለን እኛ? ምንም አናደርገውም እኮ ማሮቼ። በቃ እኛም በራሳችን ሙትፈታ እንበል። እነሱ የራሳቸው ጉዳይ ልክስክስ ናቸው። ሲጀመር እንዴት ያላገባች ሴት እንዴት ከወንድ ጋር ታድራለች? ትተኛለች? እንዴት ትሆናለች? ደግሞ እዛ ሃይሚ ቤት ነው አሁን ያሉበት ቦታ ነው። ሆቴልም አይደለም የትም አይደለም። ለምንድን ነው እንደዚህ ያሳይ? ድራማ እኮ ነው። እናንተ ራሱ አንድ ናችሁ ሁለቱም። ለማንኛውም ራሳችሁን ጠብቁ። ሰላማችሁ ዘውዶቼ። ከታች አለው አዳምጣችኋለሁ። እሺ ከታች ያላችሁ እህቶች ወደ ራሳችሁ ተመለሱ። በእውነት ነገራችን እንደዚህ ለመቶ እናያለን። 100 ሰው በአንድ ስልክ እናያለን። በቃ እኛም እኮ ትቤት እንፈጥራለን ከፈጠረን ካልን በቃ ይሄንን ሁላችሁ አቁሙ። አለበለዚያ እናይም ብላችሁ ኮሜንት ጻፉ። በቃ አንፈልግም በሉ። አንፈልግም፣ አናይም፣ አያስፈልግም፣ ይሄ ምንም አያስተምርም እንደዚህ ማለት ነው እንጂ ስራ ነው ይሄ ነገር። ስራ እያላችሁ ስራ አትበይ እባክሽ። አንቺ ራሱ በእውነት ስራ ነው። ስራ አትበይ። ስራ ቢሆንስ እንደዚህ ለምንድን ነው የሚሰራው? አሁን በቃ ደህናውኑ በኋላ እገባለሁ ወዶቼ ነው። እሺ በቃ እኔ ማለት ነው የምሬን ነው። በቃ መቀየሽ በኋላ እገባለሁ። ቡና ልጠጣና ፋፋ ብዬ እገባለሁ። ፏፋሽ መቅዲ ራስሽን ጠብቂ። እነ ዩዘርን አጽናናቸው። ገንዬ በኋላ ላይ ስትመጣ እንግዲህ እየየ ነው የምትለው። እሷንም አጽናናቸው። አይበረከትላችሁ እንግዲህ ያቃጥላችሁ አገራችሁ ምን ፈልገሽ ነው አንድ ቁጥር መስጠት ማለት ነው? አንድ ልጸልይ ለእናንተ ለጸልይ ስደተኞች ማለት ነው። አንቺ አትጸልይልን፣ እኛ ራሳችን እንጸልያለን። እንዳትጸልይ ምን ማለት ነው? ንቀት ነው። ዩቱቦቹ አንድ የያዛችሁትን ያያችሁ መቅዲያ መሰግናለሁ። ቻው አረ ቆይ ሲባይናት እሺ እኔናት አረ አንቺ ያቃጠላችሁን ተቃጠሉ። አንጀታችሁ ቃጠለ። እንዴት ነሽ ውባ? ውባ ማቂ ወይ ቡና ጠጥተሽ ግቢ። እሺ እንዴት ዋልሽ እናቴ? በኋላ ግቢ ረቀቀን ይሆን ሰርኩ በኋላ ነው የምንገባው። ምክንያቱም ትኩስ ነገር ጠጥተሽ ግቢ። እሺ ነስኮፌ ምናምን ትኩስ ነገር ጠጥተሽ ቡና ፋፋ ደጂንን ጦሮንጦስ ግቢ ደጂኔ የሚል ሞዴል ሰርካና ምን አስገቢያል ገሃን
ወይኔ አንቺ አትወጂኝም ማለት ነው። እኔ እኮ የሆነ ነገር ላጫውታችሁ ነበር፣ ግን ምን ይመስላችኋል? የድሮ የኔን ታሪክ ልንገራችሁማ ውዶቼ። ልትወጡ ነው እንዴ? ሶሪ፣ ምንም ነገር ታሪክ እንዳትነግሪኝ። ሶሪ፣ እኔ እኮ አንቺ ለማጃጃል ነበር፣ ግን አውቅሽብኝ። ታያጊዋለሽ። ጓደኛሽ መጣች። በኋላ እንገናኛለን። በኋላ እከፍታለሁ። ሳርኩ ወይ መግቢ እንዴት ነሽ? እኔ ሁሉ አለሁልሽ። እኔ ውቤ እንዴት ውቤ ናት? ወጣሽ እኮ ቤት። ስሚማ፣ እኔ እኮ የቅድሙን ነገር ማውራት አለብን። ገባሽ? ሴትዮዋ ምን አይታ ነው? ምን ሰምታ ነው? መነጋገር አለብን። ስሚ ቆይ እንትኑን ልንገርሽ፣ መነሻውን ልንገርሽ። አስባ የመጣችውን ነገር ማለት ነው። አስባ የመጣችውን ነገር እኔ አንቺ ቤት ገብቼ አላውቅም፣ በእሷ ቤት እና ባለፈው ቪዲዮ አለ አይደለ? ባለፈው ስለ ቤተክርስቲያን የትም ቦታ እንዳታወሩ፣ በሱ ስም በእሷ ስም ምን ነው የእሱ ብቻ የሆነ እሱን ብቻ ደግፍ። እሷ በእሷ ቤት አሁን እሱን ብቻ ምፈልግ እሱን ብቻ የወንድ ዳይፐር መስያት ነው እና ንግግሯ ምናምና ይኸውልሽ፣ እኔ እሱን የምፈልግ እሷ ጋር እንትን እንዴት ነው የሚባለው? የእሱ ደጋፊ የምትሉት እኔ ደጋፊ ማንም አይደለሁም። የምደግፍ መድኃኒዓለም ነው እና በልጁ ስም የምትነግዱት በቃ ማንም ሰው ስለ ቤተክርስቲያን የትም ቦታ እንዳይጠራ አይደለ ያልኩ። ቪዲዮን ከፈለግኩ እኮ ፊት ለፊት ቁጭ አድርጋለሁ። ነገሮች የለም ፕራይቬቱ ቪዲዮውን አንቺ በውስጥ ላኪልኝ። ምክንያቱም ይቅርታ አድርግልኝና እኔ ቪዲዮውን አልሰማሁም። እውነቱን ስነግርሽ እግዚአብሔርን ነው የምልሽ። እና እንደውም ብዙ ሰው ሰርቃለች ምናምን ብለውኝ፣ እኔ ደግሞ ቪዲዮውን አልሰማሁትም። ገባሽ? አሁን እሷ ቆይ በምን ተረድታ ነው? አሁን አንቺን በምን ተረድታ ነው? እኔ ቤትስ ቆይ ልንገርሽ፣ አዳምጪኝ፣ እኔ ላስረዳሽ። እኔ ነኝ ባለቤቱ። ይኸውልሽ ቪዲዮ ሰራሁት። ቪዲዮውን አንቺ ላስምቻለሽ፣ ሁሉም ሰምታል። እኔ ባለፈው ምንድን ነው ያልኩት? ቪዲዮ ማንም ሰው ቤተክርስቲያን ስም የትኛውን ቦታ በዩቱበር ስም ቪዲዮ ቤተክርስቲያን አትጥሩ። ስለ ዩቱበር ውይይት የምታወሩ ከሆነ ማንም ሰው እንዳይጠሩ። በልጁ ስም ምን ያርጋችሁ? በሱ ስም ቤተክርስቲያን እርተ ምናምን ብያችኋለሁ። እንደውም ልክልሻለሁ ከፈለግሽ፣ ፕራይቬት ነው ብዬሽ ማለት ነው። ባለፈው እኔ ጉዳይ አይደለም። እንደውም ፊት ለፊት ነው ይፋ ማደርጉ። ስም ቤቴ ላይ ችግር የለብኝም። ሶ ደግሞ መቅዲ ቤት ዛሬ አዲስ ነሽ ማትገቢ ቤት ገብተሽ ላለችው ነገር መቅዲ መልስ ትሰጫለሽ። እኔ ችግር የለብኝም። እኔ በዩቱበር አይደለም መቅዲን የምወዳት፣ ለዩቱበር ብዬ አይደለም መቅዲን የማውቃት። መቅዲን የቀረብኳትም እግዚአብሔር አስተዋወቀን፣ በምክንያት ተዋወቀን። መቅዲ ናት ለእኔ የምትባሉት ስላልኩኝ ነው። ዳይፐር የማንንም ዳይፐር መሆን አልችልም። አሁን ከፈለካችሁ ነግራታለሁ ለማንም። እንደውም አሁን ድጋሚ ቪዲዮ ሰራለሁ። እኔ ማንም ሰልባጅ አይደለም። ሰልባጅ እንኳን ይቀየራል። እኔ ራሴ ማንነት ያለኝ ሴት ነኝ። በራሴ ኮንፊደንስ ያለኝ ሴት ነኝ። እኔ አሁን ግራ የገባኝ ምን መሰለሽ ሰርኩ፣ በምን ወይ ተረድታው ነው ወይስ የተረዳችሁ የብሩኬ ደጋፊ መስያት ነው? በቃ እኔ ለብቻ የብሩኬ ደጋፊ የሚሉ ምናምን፣ እኔ የሃይሚ ደጋፊ የብሩኬ እንደዚህ አይነት አማርኛ ስለማይገባኝ ነው። እና በቤተክርስቲያን በስማችሁ አትጥሩ።